በአንድ ወቅት በገጠር መንደር ውስጥ የሚኖሩ ሁለት የቅርብ ጓደኛሞች ነበሩ። አንደኛው ደፋሩ አውራ ዶሮ ኩኩ ሲባል፣ ሁለተኛው ደግሞ ተጫዋቹ ዶሮ ጫጩ ይባላል። ኩኩና ጫጩ ሁልጊዜ በአንድነት ይውላሉ፣ ይጫወታሉ፣ አብረው ይተኛሉ። የፋሲካ በዓል ሲደርስ ጥቂት ቀናት ሲቀሩት የቤቱ ባለቤቶች ለበዓሉ ማድመቂያ የሚሆን ዶሮ መፈለግ ጀመሩ። አይናቸው በወፍራሙ ጫጩ ላይ ወደቀ። የቤቱ ባለቤት ጫጩን አድኖ በመያዝ ከኩሽና ጀርባ ባለው ሰፊ መጋዘን ውስጥ አስቀመጠው። ጫጩ በጣም ደነገጠ። አሁንስ አልቆልኛል ኩኩዬ፣ ለበዓል መታረዴ ነው ሲል በለቅሶ ድምፅ አሰማ። ኩኩ የጓደኛውን ድምፅ ሲሰማ አላረፈም። ጫጩን እንዴት ማዳን እንዳለበት በጥብቅ ማሰብ ጀመረ። ከዛም አንድ ዘዴ መጣለት። በሌሊት ሁሉም ሰው እንቅልፍ ሲወስደው ወደ መጋዘኑ መስኮት ሄደ። መስኮቱም ትንሽ ክፍተት ነበረው። በረንዳው ላይ ያለውን ትልቅ የእንጨት ቁራጭ በመጠቀም ደረጃ ሰራ። ጫጩ ተነስ፣ ከዚህ በኋላ አትተኛ አለው ኩኩ በሹክሹክታ። ጫጩን በደስታ መስኮቱን ተጠግቶ ወጣ። ሁለቱም ጓደኛሞች ጨለማውን ተገን አድርገው ወደ ጫካው ሮጡ። በዚያ ምሽት በጫካ ውስጥ ባለው ትልቅ ዋሻ ውስጥ ተደበቁ። የበዓሉ ቀን ሲደርስ ቤተሰቦቹ ዶሮውን በመጥፋቱ በጣም አዘኑ። ልጆቹም የጫጩን መጥፋት ሰምተው አለቀሱ። ነገር ግን ኩኩና ጫጩ ከሩቅ ሆነው የልጆቹ ለቅሶ ሲሰሙ ልባቸው ተነካ። ጓደኞቻችን ማሳዘን የለብንም ብለው ወሰኑ። አውራ ዶሮ ኩኩ ድፍረት አገኘ። በጠዋት ሲነጋ ወደ ቤታቸው ተመለሱ። የቤቱ ባለቤቶች ሲያዩዋቸው በጣም ተደነቁ። ጫጩን ለማየት ሳይሆን ለጓደኝነታቸው ክብር በመስጠት ሊያድኗቸው ወሰኑ። የቤቱ ባለቤት እንደዚህ አይነት ጥበበኛና ለጓደኛው የሚጨነቅ አውራ ዶሮ አይቻል አቅም። የፋሲካ በዓላችንን ከነሱ ጋር እናከብራለን አለ። በዚህ ቀን ቤተሰቡ በሙሉ ልጆቹና ሁለቱም ጓደኛሞች ኩኩና ጫጩ በደስታ አብረው በዓሉን አከበሩ። ጫጩም ከመታረድ ተረፈ። ኩኩ ደግሞ ጓደኛውን በማዳኑ ሁሉም ሰዎች ደስተኛ ሆኑ። ከዚያ ቀን ጀምሮ ኩኩና ጫጩ የቤቱም የልጆች ምርጥ ጓደኛሞች ሆነው ለረጅም ጊዜ በሰላም ኖሩ።